ምንድነው ይሄ 19 ዓመት ሩጦ ያልጠገበ ጎረምሳ ክለባችን ቤት እያደረገ ያለው? ሀቢቢ ትናንት ካስተዋላችሁት ማለት ነው ሚኬል አርቴታ ሃይላይቱ ሲታይ ሚኬል አርቴታ እና ገብርኤል ሄንዜ መሃል የነበረውን ሪያክሽን ካያችሁት ማለት ነውና ያው ከዚህ በፊት ቪዲዮም ሰርቼ ነበርና ገብርኤል ሄንዜ ከጀለስ ከስኬሊ ጋር ኢንዲቪጁዋል ትሬኒንጎችን ልጁ ላይ የሆነ ሰምቲንግ የሚያሻሽለውን ነገር እየሰሩ እንዳሉ ከዚህ በፊት አይተን ነበርና ኖርማሊ ያ ነገር ነው የተገጣጠመብኝና ልጅ እድገቱን እያሳየ እንደሆነና አንዳንድ ነገሮች ይሄ ከታክቲክ ውጭ ላይ ታክቲካል ቦክስ አጥረን መያዝ ብቻ ሳይሆን እንደዚህ አይነት ፍሪደም ሲያገኙ ተጫዋቾቻችን ምን እንደሚያደርጉና ይሄ ደግሞ እዚህ ላይ ገብርኤል ሄንዜ እጅ ያለበት ይመስለኛል። ከዛ በኋላ ደግሞ ትልቅ ክሬዲት መስጠት ያለብን ለማርቲኒሆ ነው። ይሄ በቃ ፕራይም ሄነሪ ማለት ነው። እቺ ትሬድማርክ አለች ሄነሪን እሷን ነው ያሳየን ማርቲኔሊ ማለት ነውና በጣም አጅቦኝ ነበር። ያው በጣም የሚያጅብ ነገር ነው ያየነው። በደንብ ኮፒ ሊንክ ይደረግ ቪዲዮ ሀቢቢ ይመቻችሁ። ጠይቀኝ እስቲ አርሰናል እንዴት ከረፍት በፊት ምንም ሳያገባ ወጣ? እንዴት ከረፍት በኋላ እንዴት አግብቶ እንዴት አራት ጎል ሊያገባ ቻለ ብለህ ጠይቀኝ። እኔ እንደተረዳሁት ልንገርህና ማለት ነው እንደተረዳሁት ልንገራችሁና ከረፍት በፊት የነበረው ጨዋታ ሁለቱም አንድ አይነት ጨዋታ ነበር ሲጫወቱ የነበረው። እኔ እንደተረዳሁት ሁለቱም አንድ አይነት ጨዋታ ነበር ሲጫወቱ የነበረው። በቃ ባናና ትላለህ የፈጠነ ማለት ነው። በቃ ትባትታለህ ጨዋታ ስትጫወት ማለት ነው። አንድ አይነት ጨዋታ የምትጫወት ከሆነ ምን ማድረግ አለብህ? በቃ አንተ ለምሳሌ በጣም ሁለቱም አንድ አይነት ካውንተር አንድ አይነት አካሄድ የተጫወቱ ከሆነ የግድ አንድ ቲም ጨዋታውን መቀየር አለበት። በቃ ከዛ ተቃራኒ የሆነ ጨዋታ መጫወት አለበት። እስከ ረፍት አትሌቲኮ ማድሪድና አርሰናል አንድ አይነት ጨዋታ ይጫወቱ ነበረ። ከረፍት በኋላ ደግሞ አርሰናል ምክንያት የሆኑት ጎሎች ምንድነው? ጨዋታ ቀየረ። በቃ ጨዋታውን ቀየር ማለት አንድ አይነት ጨዋታ ነበር የሚጫወቱት፣ ጨዋታቸውን ቀየሩ። በቃ ካውንተር የግድ ካውንተር መጫወት አለብኝ ብሎ አሰበ። ካውንተር መጫወት አለብኝ ብሎ አሰበ። ኳስ መጣ፣ መሀል ይገባል፣ ከመሀል ወዴት ይወጣል? ወደ መስመር፣ ከመስመር ወዴት ይጠባል ማለት ነው ኳሱ። ሚዲዎቹ መሀል ተጫዋቾቹ 3 መስራት ጀመሩ። 3 ማዕዘን ዳይመንድ መስራት ጀመሩ ማለት ነው። እዚህ መሀል ላይ ምን ይመጣል? ታጠባለህ ማለት ነው። መሀሉ ሲጠብ ደግሞ ምን ይመጣል? ጎል የመፍጠር ቻንስ በጣም ይኖራል። ጫና አንድ ተጫዋች ላይ ይሆናል ማለት ነው። ለዛ እንዲሁ ነው መጣ ይችላል። ግን ማንኛውም እንኳን ደስ አላችሁ። ትጥቅ ፍታ። እኔ በግሌ ትጥቄን ፈትቻለሁ። መድፎ ትጥቅ አስፈትቶኛል። ከምሬን ነው የምላችሁ። ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ወገን። ይቅርታ፣ ከዚህ በኋላ አርሰናል ላይ መቋጠር መቼም የማላስበው ነገር መቼም። አዎ በቃ 4 ጊዜ ነው የተሸነፍነው። በቃ 4 በተከታታይ ነው የተሸነፍነው። አዎ 4 ማግባት የለባችሁም እኮ በቃ እናስታውሰዋለን እኮ። ዋው አርሰናል ዛሬም ከመበሻሸቅ ወጣ ስንል በቃ ይችላል ነው የምልህ። አስረግጬ ነው የምነግርህ። እኔ ጋር የሚሳፈጥ ሰው ነፍስ 7ኛ ሰማይ ነው የምልከው። ሴት ፒስ አጌን ኦሌ ኦሌ ኦሌ። ትናንትና ማታ ቪዲዮ ያልሰራሁት ስሜታዊ ላለመሆን በጣም ስሜታዊ የሚያደርገውን አርሰናልን ነው እያየን ያለ ነው። ማን ነው አርሰናልን አሁን መጥቶ የሚያሸንፈው? ማን ነው? በእርግጠኝነት ትናንትና ማታ ቪዲዮ ብሰራ ኖሮ እየጮኩ ነበር የምሰራው። ግን ስሜቴን ተቆጣጥሬ ለዛሬ ያሳደርኩት ስሜቴን። ምን አይነት ቲም ነው አርቴታ? ምን አይነት ቲም ነው የገነባው? ተከላካዩ ይገርማል በጣም። ማጋሊሽ ምን አይነት ተጫዋች ነው? ስኬሊ፣ ሳሊባ፣ ቲምበር ምን አይነት ጥምረት ነው? አውሮፓ ውስጥ እንደናንተ አይነት ጥምረት ያለው ተከላካይ የለም። አማካዩ ላይ ራይስ አይደክምም? ዙበሜንዲ ምን አይነት እይታ ነው? እንዴት ነው ሜዳውን እያካለልክ የምትጫወተው? ማርቲኔሊ ትገርማለህ በጣም። ዮኬሬሽ አውሬው አጥቂ ተነስቶብሃል። በቃ የጨዋታው ኮከብ አንተ ነበርክ። ምን አይነት ቲም ነው? አሁን እኮ ስታዚዝ አርሰናል ያሸንፋል ብለህ አይደለም፣ ጎል ይገባበታል ወይ ብለህ ነው። ጎል ይገባበታል ብለህም አይደለም፣ ኦን ታርጌት አይሞከርበትም ብለህ ማሳስ ትችላለህ። ከዚህ በኋላ 3ኛ ተከታታይ ጨዋታችን ነው። ትላንትና ኦን ታርጌት ሳይሞከርብን ልንወጣ ነበረ። ማርቲኔ የሆነ ኳስ ተሳስቶ ነው ራያ ኳሱን የያዘው። ራያ ምንድነው? ለምንድነው ዝም ብሎ እሱ ደሞዝ የሚከፈለው?
ምንም ኳስ እኮ አይመልስም። ያለ በረኛ እኮ መጮት የሚችል የተከላካይ መስመር ያለው ቲም ማለት አርሰናል ነው። የትኛውም ክለብ ደጋፊ ሆነህ አርሰናልን መጣት አትችልም። ተደብቀህም ቢሆን እየተናደርክም እየተቃጠልክም ቢሆን ቤትህ ታየዋለህ። ተደብቀህ ሰው አየኝ አላኝ እያልክ የሌላ ቡድን ደጋፊ አርሰናልን ኳስ ታያለህ። በአሁኑ ሰዓት የሚገርም ቲም ነው። በፕሪሚየር ሊጉም በሻምፒየንስ ሊጉም ዋንጫውን ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ክለቦች ውስጥ ግንባር ቀደሙና አንደኛው አርሰናል ነው። የሚገርም ቲም ተሰርቷል። የሚገርም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይሄ ነው አርሰናል ማለት። በነገራችን ላይ ዲያጎ ሲሞኔ ሁል ጊዜ ለሽንፈቱ ምክንያት ሲሰጥ ነው የሚታወቀው። ሁል ጊዜ እንደዚህ ሆኖ ዳኛ እንደዚህ አድርጎን እንደዚህ ገብቶ እንደዚህ ወጥቶ ነው የሚለው። ትናንትና ግን አመነ። በታሪኬ እንደዚህ ተበልጬ አላቅም ነው ያለው። ተበልጦ ነው የተሸነፈው። በቃ አንዳንዴ የሚበልጥትም ሲመጣ እንደዚህ ታምናለህ። የአርሰናል ደጋፊዎች በየሄዳችሁበት ኩሩ። ኮንግራ ብያለሁ። ደስ የሚል መረጃ አለ። አንተ የተከበርከው የመድፉ ቤተሰብ በደንብ ኮፒሊንክ ቪዲዮውንም አካውንቱንም ሀቢቢ እንግዲህ ጆን ክሮስ ታውቁታላችሁ፣ በዝውውር ወቅት ላይ ማለት ነው። በጣም በክለባችን ዙሪያ ታማኝ የሚባለው የሚረር እንትን ነው ጋዜጠኛ ነውና ገብርኤል ጀሱስ ኢዝ ባክ እያለ ነው። ይሄ አሁን ታህሳስ ላይ ወደ ሙሉ ልምምድ ይመለሳል የሚል ከዋናው ቡድኑ ጋር ልምምድ ይሰራል። ኦልሞስት ያው እንግዲህ ወደ ሜዳ ይመለሳል የሚለውን ትይዙልኛላችሁ ማለት ነው። ከዛሳ ኪንግ ካሃቨርትዝ ያው በቅርቡ ከማድዌኬ ጋር ይመለሳል። እሱ ደግሞ ኦልሞስት የተቃረበ ጉዳይ ነውና እስኳዳችን ወዴት እያመራ ነው ነው የምልህ። ግን አስፈሪውን ጭራቁን አርሰናልን ገና ላይ ነው ሀቢቢ እና ኮፒ ሊንክ ይደረግ ቪዲዮውንም አካውንቱ ጥሩ አይደለም ሰሞኑን። ይመቻችሁ። ዝምታው ፍርሃት ከመሰለ ጀግና ተመከረ እባክህ ታሪክ ጠይቅና የተኛው አንበሳ ከእንቅልፉ ሲነቃ መሸሸጊያም የለ ምድርም አትበቃ ታጋሽና አስተዋይ ቢሆንም ሀበሻ ሲበቃ ወዮልኝ ያሳጣል መድረሻ ያሳጣል መድረሻ። ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ፣ ደሞ እንዴት ታምሪያለሽ። አንቺ ማምን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። የዘንድሮ አርሰናል ማንንም አይሰማም፣ እንኳን ለአትሌቲኩ ለሌላም አይተኛም። ሼር ኮፒሊንግ ጀማ ወንዳ ወንድ ክለብ ነው ያለን። ቋጣሪ ገብተ ተኛ ግባ። ሴት ፒስ ጌን ኦሌ ኦሌ 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 ሴት ፒስ ጌን ኦሌ ኦሌ። ይህ ነው አርሰናል ይልሃል። ጭራቁ ቪክቶር ዮከሬሽ ተመልሶልሃል ማለት ነው። የሴት ፒሱ ንጉስ አርሰናል ይቀጠቅጣል። ማንንም አይሰማም ነው የምልህ። ማንንም ጠርቼ ማንንም አላሳንስም፣ ማንንም ጠርቼ ማንንም አልተውም። አርሰናል እንደ አርሰናል ለማንም ነው የማይመለሰው። ዛሬ አትሌቲኮ ማድሪድን ስጥት ያደረግነው ለዛውም በሰፊ ጎል ልዩነት
በደንብ ኮፒ ሊንክ፣ ፎሎ፣ ሼር፣ ላይክ ማድረግ እንዳይረሳ። ሁሉንም እርገጠው። ይመች። ግባ ወይኔ ግባ ግባ ረህማን አራንዴ ባላ ነካኪ ቁስሉ ያንቺ ላፕቶፕ ሆነብኝ እንጂ ፈጠፍጠዋለሁ። እየሰሩ ነው ረበና ወለከልሃም እንዴ ቀጥተኝነት ይመስልሽ ነው ከረበለቶ አልቫሪዝ እንዳይጮት ነገራል ቢስሚላ እኔ በቃኝ ወይ ኧረ ቢስሚላ እንደዚህ አይነት ዋይፋይ እኔ ተከረ ቢስሚላ ግን ነው ያነቃነቀው እና ይደርስበትም ነበረ ጎበዝ ያላም እንዴ ቀጥታ ያወም ቢደልኩ ሲያምር ጎበዝ አይ ስራ ከፈለገ ኧረ ወይ እኔ አሁን እንደዚህ ነው ኳሳይጭ ነው አየዋለ ሲያስጠላ ወላሂ ፈርጉን ይጨረሰለት ጎበዝ የተረገመ ስልክ አለ የተረገመ ዋይፋይ ቶሎ ግባ ወይኔ ግባ ግባ አግብቶታል በይ አንቺ ጨፍሪ አግብቶታል ረህማ ወይኔ ስልኩ ግን ወይ ዋይፋይ ግን አጥቂ ጎል እንዴ አይደለም እራሱ ነው አስተካክሎ የመጣው ግባ አዘንት ኮማሪ ምን ሆነ ወይኔ ተጨናነክ ይህ ክለብ ላይ መሆኑስ ደግሞ ወላሂ ተጀላለማ እንኳን እንጎላይሽ ባይሆን በኢየሱስ ወይ ጨለልክ ይዞልሃል እኔ ማታታ ነው ይሄን ኳስ እንደዚህ አይነት ኳስ የሚያገባብን ከዚህ በኋላ በዚህ ከኋላቸውን ከፍተው ስግጥ ቢል ይሻላችኋል እኮ ምን የማግባት ቻንስ ይኖራል ቢያንስ